ያ መንግስት ያለ ያስብላል። የዛሬ ውዶቼ እንዴት ናችሁ? ሰላም ናችሁ? በላይክ ጀምሮ ይሄንን ቪዲዮ እና ዛሬው ጫና ያለ ነው ማለት ነው። ያስከፋል፣ ልብ ይሰብራል። እኔ ላልቅስ ነው ውዶቼ፣ ምን ላድርግ? ወይኔ እናንተ የከፋ መጣ። ምን እናድርግ አሁን? እነዚህ ልጆች እንዴት ነው የሚታረቁት? የእውነት ግን እኔ እንጃ እንዴ አልጠበቅኩም ነበር እንደዛ ነበርና ያው ታርቀው ይመጣል ብዬ አስቤ ነበር። ግን ደግሞ ሀይሚዬ አመረረች። እውነት ግን ምን አይታችሁ? ሀይሚና ሀሰን ያለው ጨዋታ ነው የያዙት እነሱ። እሱን ለመፈተን በቃ እስከ ጥግ እንሄዳለን። ብሩኬ አላ አይደል አንድ ቀን ሀይሚ ከቅዱስ ሆና ምናምን የመጨረሻ ላይ ብላ በቃ እኔ እሄዳለሁ ምናምን እያልክ ነበረች። አሁንም የመጨረሻ አልፈትነው ብላ ነው እንጂ ወጣ ለማለት አስብ አይደለም። ግን ደግሞ ሀይሚዬ ምንድነው ይሄን ያማረርሽው? እኔ እኮ እውነት ለመናገር የፈራሁት ነበር መጀመሪያ ብሩኬ ነው። ብሩኬ ያኮርፋል፣ አላመንሽምኝም ምናምን ብሎ ይመጣል ብዬ አሰብኩት ነበር። ግን ደግሞ ለካ በሀይሚ ጎንሳይ ደግሞ ወስና ነበር እንደዚህ ለምን ታደርጋለህ ብላ ምናምን ማለት ነው። ለማንኛውም ግን የዛሬ በጣም ይከብዳል። ግን ደግሞ ሀሰን በመሀላቸው እየገባ ዋሽቶ እንደ ከማስታረቅ ዝም ብሎ እነሱ ለመለያየት ምናምን እየሞከረ ይመስላል። ግን ደግሞ እኛ በእነሱ እኔ አልፈርድም በሀሰን። ለምን መሰላችሁ? እነሱ ወደው ፈቅደው ስራቸው እየሰሩ ነው። ካሜራ ደቅ ነው ሀሰን ከጎና ስለሆነ ምናምን ከሀይሜ እየሰራ ስላለ እኔ ለምንድን ነው ፈርደው? ምን አገባኝ? የምሬን ነው። እኔ አፌ የማይሆን ነገር ንግግር አልናገርም። ሀሰን እኔ በሀሰን ምንም አልተናደድኩም ማለት ፈልጋቸው ነው ሁለታቸው ፈልገው ምናምን እየሰሩ ነው ያሉት። ሀይሚና ሀሰን ተነጋግረው ነው ብሩኬን እስከ ጥግ ለመሄድ በቃ የእሱ ትዕግስት ማለት ነው ለማየት ማለት ነው። ብሩኬ ደግሞ ትዕግስት ጨርሰዋል። ዛሬ ሌላ ቀርቶ እጁ የማያነሳ ልጅ የነበረው እጅ አነስቶ ጥፊን አቀመሳት ሚስቱ ማለት ነው። በዚህ ዙሪያ ደግሞ ብዙ ሰዎች ለምን በጥፊ ማታት የምትሉ አጠፉምና እሰይ ደግ አደረገ ነው የምላችሁ እኔ ለእናንተ ማለት ለምን ሚስቱ ናት። ምንም ቢሆን ወንድ ልጅ እንኳን ብሩኬ እውነት ለመናገር በጣም ታግሶ ነው እንጂ እንደዚህ ስትናገረው ሚስቱ የማን ወንድ አይታገስም። በጥፊ ብቻ ሳይሆን ይመታታል ማለት ነው። ስለዚህ እኔ ብሩኬ ለምን መታት ምናምን አልልም። ተናደዋል፣ በጣም ስሜታዊ ሆነዋል። ያልጠበቀው ደግሞ ብቻው ሀይሜ ብትሆን ምንም አይልም ነበር። ግን ደግሞ ሀሰን መጣና ንዴቱ ጨመረ። እንዷም ማለት ነው ሀሰን ሰባተኛ ሰማይ እንድትሰቅል እንፈልግ ነበር። ግን ደግሞ ወንድምህ ነው በሱ አትጨክንም እና እናውቃለንና እና ውዶቼ አሁን ሁላችን ጨረቃ ፋሚሊ እውነቴ ነው ከልቤ የምነግራችሁ የእነዚህ ልጆች የማይሆን ስሜት እየገቡ ነው። አሁን በቃ ይበቃል። ድራማ ነው ስራ ነው የሚባል ነገር ይቁምና ታረቁልን የማለት ቻሌንጅ እንስራ። ሁላችሁም ገስት የምትከፍቱ ይተኩም ሁላችሁ ማለት ነው አምሩ በቃ ከልባችሁ አምሩ። ዝም ብላችሁ ማለት ነው አልቅሱ፣ ችግር የለውም። እየሳካችሁ አልቅሱ ማለት ነው። እየሳካችሁ ማለት የእውነት ማልቀስ ሳይሆን እየሳካችሁ ምናምን አልቅሱ። ለምን እንዲታረቁ በቃ የኛን ሀዘኔታ ምናምን አይቶ እንዲታረቁ ማድረግ ነው ያለብን እንጂ እነዚህ ልጆች በጣም ሄደዋል። እልህ አለ በመሀላቸው። ግን ደግሞ እኔ ትንሽ ለሀይሚዬ የምመክራት እኔ ላንቺ ምክር ያው የሚገባሽ አይደለም። አንቺ ሁሉም ነገር ታውቂያለሽ። በህይወትሽ የምትወስኑ ውሳኔዎቹ ለእኔ ሁሉም ትክክል ነሽ። ግን ደግሞ ሀይሚዬ ምንም ቢሆን በቃ ተምረዋል ብሩኬ። ከዚህ በኋላ የማይሆን ነገር አይፈጠርም፣ አይደግመውም እና እኔ እንጃ ይቅርታ ብታድርግለት ይሻላል። እውነቴ ነው። በጣም ከባድ ነው ማለት ብዙ ነገር ይቅርታ እየጠየቀ ነው በብዙ ምክንያቶች ማለት ነው። ሽማግሌ አምጥቶ ናታን መጥቶ ምናምን እንደዚህ እያደረገ ያለው ስለሚያፈቅርሽ ነው። አንቺም ታፈቅሪዋለሽ። ግን ደግሞ የሰው ልጅ ሁሌም ፈተና አያልፍም። ሁሌም ፈተና የለም። በቃ አንዳንዴ እንሳሳታለን። አውቃለሁ ውስጥሽ የተጎዳ ነገር ሊኖር ይችላል። እኛ የምናውቀው በውስጥሽ ብዙ ነገር ሊኖር ይችላል። ግን ደግሞ አንዳንዴ መተው አለብን። ለፍቅር ብለን መተው ነው። ለጸብ ከሆነ ግን ሁሉም ነገር ቀስቅሰን ነው የሚሆነው። ስለዚህ ለፍቅር ብለን ሁላችን መተው ነው ያለብንና ይቅርታ አድርግለት። ከዛ ደግሞ በፍቅር እንድትሞት እንፈልጋለን። ይበቃችኋል። በእናንተ ይሄን ነገር በጣም አያምርም። የእውነት ካፋችሁ ክፉ ሲወጣ ምናምን በጣም ይከብዳል። ሲያልፍ ቀናቶች ምናምን በኋላ እንደዚህ ብለሽኝ ነበር ምናምን የሚል ቃላቶች አይምሮዬ ላይ ይቀራሉ። እውነቴ ነው። ባትናገሩ ራሱ ይቀራል። አሁንና ከእናንተ ምን እንበልሽ? ምን ላይ እንፍረድ? ሀይሚን ነው የምንፈርደው? ብሩኬን ነው የምንፈርደው? ሀሰን ነው የምንፈርደው? እኛ ባየነው ነው የምንናገረው እንጂ በሌላ አይደለም። ስለዚህ እኔ በማንም ሰው አይፈረድም። ብቻ ግን ዋናው መንስኤ ደግሞ እናንተ ናችሁ።
ሁለታችሁ ናችሁ። ሁለታችሁ ደግሞ በፍቅር ከመጣችሁ ማንም ሰው ጸብ አይገባም፣ አይሰዳደብም ማለት ነው። ስለዚህ ጾሙም ደርሰዋል። የእውነት የሱባኤ ጾም ነው የአሁን ጊዜ 16 ቀን 15 ቀን 2 ሳምንት ነውና ይህንን ጾም እንኳን በሰላም እንዲጀምር ሰው ብታድርጉለት በጣም ደስ ይለኝ ነበር። የምሬ ነው። ብዙ ሰው አለ በጾም ምናምን የሚጀምር ማለት ነው። ብዙ ሰው ይጾማል ይሄ ሳምንት ማለት ነው። ስለዚህ እናንተን ደግሞ በጣም የሚወዳችሁ ሰው አለ። እናንተ ደግሞ ታርቃችሁ ሰላም ሆናችሁ እንደምትመጡ ሁሉም ሰው ይፈልጋልና ይበቃችኋል። እውነቴ ነው። በጣም ሂዷችኋል። በጣም ይከፋል። የዛሬ ቀን አሁን ይሄ ሀይሚዬ አንቺ እንደ መምታት የደረሰው ብሩኬ ትዕግስት ስላለቀ ነው፣ በሌላ አይደለም። በቃ የማይሆን ጸጸት እንዲገባ አታድርጊው ሁሉም ማለት ነውና ይበቃቸዋል። ጨረቃዎቼ እባካችሁ ይበቃል። የእውነት በጣም ያሳዝናል። እኔ በእናንተ ይሄን ነገር አያምርም። በቃ በእናንተ ፍቅርና ጭቅጭቅ ብቻ ነው የሚያምረው። በቃ ጭቅጭቃችሁ ራሱ እኮ ፍቅር ነው። ግን ደግሞ የዛሬ ደግሞ በጣም ይከፋል። እንደዚህ ብላችሁ ሀሰን ደግሞ ከቻልክ እንደታስታርቀው ነው የሚገባህ እንጂ እንደዚህ ለሀይሚ መደገፍ የለብህ። አሁን ጊዜ ሀይሚ እልህ ገብታለች፣ ተናዳለች። እሺ አንተስ ምንድን ነው የምታደርገው? አሁን ተራራቁ። እሺ ውጣ አለችው ብሩኬ፣ ወጣ የማይሆን ነገር ሲገባ በኋላ ጸጸቱ ማን ነው የሚጸጸተው? ሀይሚ ናት ወይም ብሩኬ ነው? ሀሰን አይደለም። ህይወታቸው የሚኖሩ እነሱ ሁለታቸው ብቻ ናቸው። ስለዚህ እባካችሁ እንድታረቁ እንፈልጋለን። ይበቃችኋል። በቃ ከዚህ በኋላ ምንድን ነው እንዴ? አልበዛም? እውነቴ ነው፣ አልበዛም? ፍቅራችሁ እየጎዳችሁት ነው እናንተ። እኛም እኮ አንዴ እናያቸዋለን፣ ልባችን ይሰበራል፣ እናዝናለን። በቃ ያልፋል እኮ እንኳን የእናንተ የራሳችን ህይወት ራሱ ብዙ ነገር አሳልፍን ዝም ብለን ዋጥ አድርገን እያለፍን ነው። የእናንተ ተጨምሮ ደግሞ በጣም ይከፋናል። እኛ ስለምንወዳችሁ ነው፣ ሌላ ነገር አይደለም። የወደዳችሁ ሰው ደግሞ እንደዚህ እየተሰበረ ልቡ እየራቀ ነው። ብዙ ሰው የእውነቴ ነው። ብዙ ሰዎች አሉ እኔ የማውቃቸው ገስት ገብተው ስለ ሀይሚና ብሩክ የሚያወሩ የነበሩ ሰዎች ብዙ ሰዎች ከሜዳ ርቀዋል። ለምን? በቃ አያስፈልግም ብለው። ስለዚህ የምወዳችሁ ሰው አታጡ። እባካችሁ ጨረቃዎች ተመለሱ፣ ወደ ልባችሁ ተመለሱ። እውነቴ ነው። ይበቃል። በቃ እኔ የዛሬ እውነት አድርጌ ነው ወሰድኩት። ስራ መስለኝ ነበር፣ ግን ደግሞ ስራ አይደለም ይሄን ነገር። ለሀይሚና ለሀሰን ስራ ነው፣ ለብሩኬ ግን ስራ አይደለም። ብሩኬ ደግሞ ብዙ ነገር አድርገዋል። በቃ ይቅርታ ጠይቀዋል አይደል? ተጸጽተዋል። ይበቃል። እኔ እንደ ተጸጸተ አውቄዋለሁ፣ ውስጡን አንብቤዋለሁ። እውነቴ ነው። ሳያው ምናምን በጣም አሳዝነኛል። ምንም ነገር ስትናገረው ሀይሚ እንኳን ዝም ብሎ ታግሰዋል። ከዚህ በላይ መታገስ አይችልም ብሩኬን እንዳያችሁት ማለት ነው። ወይኔ ጉዴ! የእውነት ግን መውደድ እንደዚህ በሽታ ነው እንዴ? እኔ እኮ ሌላ ሰው አላይ ውዶቼ፣ ሌላ ሰው እኮ ሳያቸው ራሱ ዝም ብዬ ጊዜ ካለኝ ምናምን ነው እንጂ ይሄ እኔ እንጃ እንደ ሀይሚና ብሩክ እኮ የማያቸው ሰዎች እኮ የለም። አንድ ደቂቃ እኮ አላሳልፍ ሀይሚና ብሩክ ዝም ብዬ ሁሉም ነገር ነው የማያቸው፣ ጨርሼ ነው የማየው። ዛሬ ግን ደንግጫለሁ። ታውቃላችሁ መጀመሪያ ላይ ሳየው ጥፊ ምናምን ደንግጬ ማለት ዝም ብዬ ነው ያሳልፍኩት። ሙሉ ማየት አልቻልኩም። ሳልፈልግ ግን አይቼዋለሁ፣ ምንም ማድረግ ስለማልችል ማለት ነው። ስለዚህ የሚወዳችሁ የሚያፈቅራችሁ ሰው እንደዚህ ማድረግ የለባችሁም እናንተ። ብዙ ሰው እኔ እንጃ ምን ልበል፣ ቃል እኮ የለኝም ለእናንተ ለጨረቃ ፋሚሊም ቃል የለኝም። እናንተም በፍቅራችሁ ሁሉም ነገር በጣም ደስተኞች ነን እኛ ማለት ነው። ጨረቃ ፋሚሊም በጣም አፌ ሞልቼ የምናገረለው ፋሚሊ ነው። በጣም ደስ የሚል ፋሚሊ፣ ልክ እንደ ቤተሰብ ያላችሁት እናንተ ራሱ ነው። ስለዚህ በመሀላችሁ ያለ ጸብ ይቅርና በፍቅር ነው። በመሀል ሲጀመር ማለት ነው በፍቅር መሀል በፍቅረኛሞች መሀል ሰው ከገባ በቃ አይመለስም። ስለዚህ ሀሰንም ብትሆን ለድራማም ቢሆን አቋርጡት። በቃ ይበቃል። አንተንም ወንድምህ ነው፣ እህትህ ናት። ስለዚህ እንደ ጠላት መስላህ እያመጣህ ማንም ሰው እንዲሰድብህ ወደ ኃጢአት እያስገባኸው ነው። ያሁን ልሰብ እንዲሰድብህ እያደረግከው ነው። አሁን ያንተ ስራ አይደለም። እንድትሰደብ እንድትረገጥ እያደረግኩ ያለ በአንተ ራስህ ነህ። ስለዚህ እንደዚህ መሆን የለበትም እና ያው እኔ እየሞከርኩ ሳይሆን እየተናገርኩ ነው ያለሁት። እንዲህ እናንተ ራሳችሁ ታውቁታላችሁ። ለማንኛው ግን እባካችሁ ጨረቃዎቼ ተመለሱ፣ ይበቃችኋል። በጣም ከፍቶኛል ዛሬ፣ እውነቴ ነው። በእነሱ እንደዚህ አያምርም። በቃ እኔ እንጃ ራሳቸው ብቻቸው ሆኖ ተኮራረፈው ቢመጡ ደስ ይለኝ ነበር። ሶስተኛ ወገን ሲገባ ግን